ጤና ይስጥልን እንደምን አላችሁ ለኔ ቤተሰቦች እናንተ የተተረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርበት ነው። ባለፈው ሳምንት ፕሮግራማችን የነጻነት ባሮች ክፍል 59 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 60 ይዘንላችሁ እንቀርባለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ጦርነቱ በቅርብ ሊጀመር ስለሚችል ካሁኑ ተዘጋጁበት። በጠላት ላይ የደረሰው ኪሳራ የማረክነው የወታደርና የጦር መሳሪያ ብዛት አስቀድማችሁ ሬዲ ብታደርጉት መልካም ነው። ድልን የሚያበስሩ ዘፈኖችና ግጥሞችን አሰባስቡ። ከማስተላለፋችሁ በፊት ግን እንደተለመደው መጀመሪያ ለጥንቃቄ ብዬ ነው። ስህተት ካጋጠመ በኋላ ከመጸጸት እንድናለን። እሺ ክቡር ፕሬዝዳንት፣ ጨርሰናል፣ መሄድ ትችላላችሁ። ሶስቱም ከፍተኛ ባለስልጣናት ወረቀቶቻቸውን ሰብስበው በሻንጣዎቻቸው አግብተው ሲነሱና ወደ በሩ ሲራመዱ ጄኔራል ስብሃት ግን ከተቀመጡበት አልተነቃነቁም ነበር። ፕሬዝዳንቱ ሲጋራውን አጥፍቶ ብቻዬን ማነጋገር ፈልገህ ነው እንዴ ወዲ ኤፍሬም ሲሉ በወዳጅነት መንፈስ ጠየቁት። ሁሉም ተጠናቀው መውጣታቸውን ካረጋገጡ በኋላ አንድ ማንነቱ ያልታወቀ ጠላት አሰብ ውስጥ ሆኖ ለጠላቶቻችን መልእክት በማቀበል ተግባር ላይ ተሰማርቷል። ፍንጩን የደረስንበት ትናንት ነው። ሰላው መልእክቱን የሚያስተላልፈው ለተቃዋሚ ድርጅቶች ይሁን ወይም ለወያኔ እስካሁን አላወቅንም። መልእክት የሚያቀብለው ሆነ የሚልከው ግን ወደ ሱዳን መሆኑን ደርሰንበታል። ዱካውን አነፍንፈን በቅርቡ ከቁጥጥራችን ስር እንደምናስገባው እርግጠኞች ነን። የደህንነት ሚኒስትሩን በስፋት እየተንቀሳቀሰበት ነው። የወዲ ቀሽን ቦታ የሚተካሰው ቶሎ እንድንመድብለትም ይፈልጋል። ጥሩ ነው። ሌላስ? የውጭ ጉዳይ ሚኒስትሩ ምን ማለት እንደፈለገ አልገባኝም። አንተ ልዩ አይደለህም ማለት ፈልጎ ይሆን? ግጭቱ የተከሰተ ሰሞን ምንም አላውቅም ነበር ያለው ለምን አታማክሩኝም ብሎ መንጠራራቱ ነው እንዴ? ተው፣ እንደ ሸንኮራ አገዳ መጥጥ አድርጌ ከጠገብኩት በኋላ አንድ ቀን እንደታኘከ ማስቲካ እወረውረዋለሁ። ሌላስ የምታናገረኝ ነገር አለ? ሌላ እንኳን የለኝም፣ ግን ህዝባችን አንተን ይህን ያህል የወደደ ሚስጥር አልገባኝም። ሁለቱም ከጣራ በላይ ሳቁ። ሰዎች በባህሪያቸው አመፀኛን ይወዳሉ። ሳዳም ሁሴንን እንዴት እንደሚወዱት አይተየለ? ረስቼው ሳዳም ስትል ጊዜ አስታወስከኝ። ባለፈው አረብ ሀገር ሄደ የሰጠው ኢንተርቪው አረቦችን እንዳሳዘነ ሰምተሃል? በምን የተነሳ በል? ለነገሩ አረቦች ሁሉ ጊዜ ማስደሰት አይቻልም። ጸባያቸው እንደ ህፃን ልጅ በየሰዓቱን የሚቀያየረው። የአረቡ ጋዜጠኛ እናንተ 4 ሚሊዮን ናችሁ፣ ኢትዮጵያን 60 ሚሊዮን ናቸው፣ ከነሱ ጋር ጦርነት መግጠም አይጎዳችሁም ወይ ብሎ ያቀረበልህን ጥያቄ አስታወስከው? እስራኤልን ምን ያህል እንደሚጠሏት እያወቅ እስራኤል ያ ሁሉ የአረብ ህዝብ ገትር ያዘችው በህዝብ ብዛቷ ነው ወይ ብለህ መመለስ አልነበረብህም? ተዋቸው። እነሱ እንደ ህፃን ልጅ ቂም ማሳደር አይችሉም። ፕሬዝዳንቱ ይህንን ይበሉ እንጂ በትችቱ ኃይለኛ ቂም በወዲ ኤፍሬም ላይ መንከስ ጀምረው ነበር። ሁለቱም ለመጨረሻ ጊዜ ተንተክተው ሳቁ። የዕለቱ ስብሰባ በዚህም ተቋጨ። በእነሱ ይህም ስብሰባ ነበር። የኢሳያስ ታማኝ ወታደሮች ኮንቲነሯን ነአሰብ ጎሃፍ ብለው ነው የሚጠሯት። የአሰብ ከተማ ጥራጊዎች ለማለት ነው። ስያሜው አንድም ከአሰብ ከተማ ብቻ ከተለያዩ አካባቢዎች ተለቃቅመው የታጎሩባት ኮንቲነር መሆኗን ለማመላከት እንደሚያመች ነው። በሌላ በኩል ደግሞ በእነሱ አመለካከት እነዚህ ሰዎች የተናቁ አልባሌና ቆሻሻ ፍጥረቶች ስለሆኑ ነው። ይህች በአሳሪዎቿ ዘንድ ነአሰብ ጎሃፍ ተብላ በንቀት የምትጠራው ኮንቲነር ጠቅላላ ስፋቷ 6 ነው። 49 ሰዎች ታጉረውባታል። አልጋ ላይ የዋሉ አሮጊቶችና ሽማግሌዎች፣ ሮጦ ያልጠገቡ ወጣት፣ ጉልበቱ ያልደከመ ጎረምሳ፣ ሴቱም ወንዱም ሁሉም እዚህ ኮንቲነር ውስጥ እንደ ሳርዲን ታጭዶ እኩል ፍዳውን ያያል። ምንም የማያውቅ ህፃናትም የወንጀሉ ተጠቂዎች ሆነው አበሳውን ሊካፈሉ ፍዳውን ሊግቱ እዚህ ከመካከላቸው ተገኝተዋል። ሀያዎቹም በተለያዩ የእድሜ ክልል የሚገኙ ሴቶች ናቸው። የአብዛኞቹ ፊት በማዲያት የተሽጎረጎረ ወዘናው የተሟጠጠ ከሲታ ነው። በማልቀስ ብዛት የተሟጨጨ ደቃቅ አይኖቻቸውን ጻረ ሞታዊ ፍርሃት ተረቡበታል።
የቤት እመቤቶች፣ ነጋዴዎች፣ የቢሮ የቤት ቡና ቤትና የቀን ሰራተኞች፣ የትላልቅ ሆቴሎች ወጥ ቤቶችና በሌላም የሥራ መስክ ተሰማርተው የነበሩ ናቸው። ከነሱ መሃል 7ቱ የልጆች እናቶች ናቸው። የታደሉት 5ቱ ጠቅላላ ልጆቻቸውን ታቀፈው ነው የታሰሩት። 2ቱ ግን የተቀሩትን ይዘው ሌሎች ልጆቻቸው የት እንደገቡ የማያውቁ እድለቢሶች ናቸው። በተለይ ከ6 ህፃናት ልጆቿ መሃል 2ቱን ብቻ ይዛ የቀረችው እናት በተስፋ መቁረጥ ተዳክማ በማልቀስ ብዛት እስከ መታወር ደርሳ በሐዘን ተኮማትራና ተጨባብጣ ከወደ ጥግ በኩል ተቀምጣለች። የሁሉም ስሜት አንድ ነው። እዚህ ኮንቲነር ውስጥ ገብተው ስቃይ መቁጠር ከጀመሩ ጊዜ አንስቶ ተስፋቸው እንደ ወዘናቸው ተሟጦ አልቋል። የሥርዓቱን ፋሽስትነት ከግምት ውስጥ በማስገባት ይመስላል ሁሉም ጻረ ሞታዊ ጸጥታ ወጧቸዋል። በፍርሃት ዕለተ ሞታቸውን ብቻ የሚጠባበቁ ተስፋ ቢሶች ሆነዋል። የዋሊደር እንጂ ከዚህ ጨካኝ መንግስት በተገኘች ትንሽ ምህረት ለሀገራችን እንበቃለን የሚል የተስፋ ጭላንጭል በማናቸውም ዘንድ የለም። አብዛኞቹ ተስፋ የሚያደርጉት ከሆነ ከአምላካቸው በሚወርድ ተአምራታዊ ኃይል ብቻ ነው። እናም የበደሉን ሁሉ ይቅር ብሎ የምህረት እጁን ዘርግቶ ከዚህ መዓት ያወጣቸው ዘንድ አብዝተው ይጸልያሉ። የነዚህ ጎስቋሎች ጥፋት አንድና አንድ ነው። ለዚህ ሁሉ ስቃይና መከራ የዳረጋቸው ከባድ ወንጀል ኢትዮጵያውያን ሆነው በመገኘታቸው ብቻ ነው። በተለያዩ ምክንያቶችና በተለያዩ አጋጣሚዎች ነበር የኤርትራን ምድር የረገጡት። ከነጻነት በፊት ኤርትራን እንደ አንዲት ሀገራችን ነበር የሚያስቧት። ከነጻነት ወዲህ ነው እንደ ስደተኛ ሆነው መኖር የቀጠሉት። አንዳንዶቹ በታሪክ አጋጣሚ እዚህ ተወልደው ያደጉ ከኤርትራ ውጭ ሌላ ሀገር የማያውቁ ናቸው። ሌሎቹ የሀገር ቤት ኑሮ ስላልተመቻቸው ኑሯቸውን ለማሸነፍ ሲሉ ከቅርብ ዓመታት ወዲህ የመጡ ናቸው። ጥቂቶቹ ደግሞ ለዘመድ ጥየቃ ወይንም ለተለያየ የግል ተልዕኮ ነው ወደ ኤርትራ ምድር የዘለቁት። በእርግጠኝነት መናገር ከተፈለገ ሁሉም ላባቸውን አፍስሰው ጥረው ግረው ኑሯቸውን ለማሸነፍ ከመራራጥና ከመልከም ውጪ ይፋም ሆነ ድብቅ የፖለቲካ አጀንዳ ኑሯቸው አይደለም ከዚህ የመጡት። የነሱ ተልዕኮ ሰርተው ሰላማዊ ኑሯቸውን መግፋት ብቻ ነው። ከዚህ ሌላ ምንም የሚፈልጉት ነገር የላቸው። ሆኖም ግን በኢትዮ ኤርትራ ግጭት ሳቢያ እንደ ከባድ ወንጀለኞች ተቆጥረው ከያሉበት ተለቅመው ወጥተዋል። ያፈሩትን ሀብት ተነጥቀው በዜግነታቸውና በድህነታቸው ተዋርደው ወደ ሀገራቸው መባረርና መታሰር ዕጣ ፈንታቸው ከሆነ ሰንብቷል። ለምንም ደንታ የሌላቸው ህፃናት ግን በጠባቧ መተላለፊያ ላይ ሆነው ይቦርቃሉ፣ ይስቃሉ፣ ይጫጫሃሉ፣ እርስ በርሳቸው ይጣሉና ይላቀሳሉ። አንዳንዶቹ ህፃናት ደግሞ ከእናታቸው እቅፍ ላይ ሆነው ያለቅሳሉ ወይንም ተኝተው ሰላማዊ እንቅልፋቸውን ይለጥጣሉ። እናቶች፣ አባቶች፣ ጎረምሶችና ሴቶች ግን የፍርሃት ጥላ እንዳጠላባቸው ስላለፈው ኑሯቸው፣ ስለመጪው ዕድላቸውና ስለተበታተኑት ቤተሰቦቻቸው ደህንነት በአርምሞ ያስባሉ፣ ይብሰከሰካሉ። አልፎ አልፎም ስለ ብሶታቸውን በቀስታ የሚሾካሾኩም ይታያሉ። በዚህ ጊዜ ነበር 3 አስቀያሚ ወታደሮች በጥላቻ ተሞልተው አይኖቻቸውን እያጉረጠረጡ የገቡት። 10 አለቃውን አጅበው የመጡት 2 ወታደሮች ካዝና ሙሉ ጥይት የጎረሰ መሳሪያዎችን ወድረው መልአከ ሞት ተመስለው በተጠንቀቅ ቆመዋል። እስቲ አንድ ጊዜ ጸጥታ አለ የ10 አለቃው ድምጹን ዘለግ አድርጎ። በትዕቢት የተወጣጠረ ወታደር ነው። ፊቱ የተመጠጠ ጠይም ያለና ቀጭን ነው። እስከ ግንባሩ ድረስ የደረሰው ጭፍርር ያለው ጸጉሩ ሽበት ወሮታል። አይኖቹም የቀሉ ከንፈሮቹም በሲጋራ የተቃጠሉ ናቸው። መዝገባችሁ እንደሚያስረዳኝ ከሆነ አብዛኞቻችሁ 90 ከመቶ ማለት ይቻላል ጠራሮች ስለሆናችሁ በአማርኛ የመናገር ግዴታ ያለብኝ አይመስለኝም። እኛ ኮንቲነሩን ጥለን ከወጣን በኋላ ትግርኛ መስማት ስለማይችሉ ሰዎች የተባለውን ሁሉ በሚገባው ቋንቋ ልታስረዷቸው ትችላላችሁ። ወደ ዋናው ቁም ነገር ከማምራቴ በፊት ግን
እንኳን ለዚህ ቅዱስ ቦታ በሰላም መጣችሁልን ብዬ መልካም ምኞቴን ሊገልጽላችሁ እወዳለሁ። 10 አለቃው ይህንን በሚልበት ጊዜ አፍንጫውን በግራ መዳፎቹ አፍኖ ይዞ ነበር። ምንም እንኳን ሀገራችን ኤርትራ በእናንተ ስር ውላ ለዘመናት በቀኝ ግዛት ስትረገጥ የቆየች ቢሆንም በከፈልነው ከባድ መስዋዕትነት ሀገራችን ነፃ ለማውጣት ችለናል። ወንድነታችንን ለእናንተ ብቻ ሳይሆን ለዓለም ጭምርም ማስመስከረናል። እኛ ኤርትራውያን የወረስነው ጀግንነት ብቻ አይደለም፣ ለበደለን ይቅር ማለትም ተምረናል። ምናልባት ከእናንተ መሃል ከአፍንጫው ርቆ ማሰብ የማይችል ሰው አነጋገሬ ጉራ ሊመስል ይችል ይሆናል። ሁላችሁም ስለ ጀግንነታችን የሰናፍጭ ታክል እንደማትጠራጠሩ ባውቅም ለበደለን ይቅር ማለታችን ግን ላታስተውሉ ትችላላችሁ። ማንም ሀገር የቱንም ያህል አዛኝና ሩህሩህ ቢሆን ረግጦ ሲገዛውና ሲያሰቃይ የኖረውን ህዝብ በኃይል አስወግዶ ሲያበቃ ሰርቶ እንዲያልፍለት ብሎ እንደገና ያስጠጋዋል ማለት ዘበት ነው። ይህንን ክስተት ግን በእኛ በደጎቹ ሀገር በተግባር ታይቷል። ይህች ውዱ ሀገራችን ላለፉት 7 ዓመታት እንደ ልባችሁ በነጻነት ስትጋልቡና ስትነሸነሹባት ስለመቆየታችሁ የምትክዱ ነገር አይመስለኝም። እናንተ ግን የደግነታችንን ውለታ በክደት ነው ስትመልሱ የታያችሁት። በድንበር ሐሳባችሁ እንደገና ልትገዙን እየተሯሯጣችሁ ነው። አንድ እንገር ህዝብ ምናልባት ለአንድ ጊዜ ብቻ አስተውሎ ለአንድ ጊዜ ብቻ ተታሉ ይሆናል። ሁሌም ግን ልታታልሉት አትችሉም። ስለዚህ ነው ከሞቀ ቤታችሁ ተፈናቅላችሁ ለዚህ ደረጃ የበቃችሁት። የዘራችሁትን በማጨድ ላይ እንዳላችሁ ብትገነዘቡልኝ በጣም ነው ደስ የሚለኝ። የ10 አለቃው ንግግሩን ገታ አድርጎ በግራ በኩል በፍርሃት ተውጠው አንጋጦ የሚያዩትን እስረኞች አንድ በአንድ ተመለከተና ቄሱ ጋር ሲደርስ ቆመ። እኛ እዚህ ርህራሄ ልናሳይ አንሞክርም፣ ዋጋ እንደሌለው እናውቃለንና የእናንተ ተግባር የተባላችሁትን ያለማንገራገር ወዲያውኑ መፈጸም ብቻ ነው። ካልሆነ ግን ምናልባት ህይወታችሁን ከማጣት በላይ አደጋ ላይ የሚጥል ይህ ነው የማይባል ፈተና ሊገጥማችሁ ይችላል። እንደገና ቄሱን አተኩሮ ተመለከታቸውና ንግግሩን ቀጠለ። ጭልፋ የሚሰብር የሽሮ ወጥ አለን፣ ወይንም በጣሊያን ስታይል የተሰፋ ጦም ማዛ ያለው ዳቦም ልንሰጣችሁ እንችላለን። ቢሻግት ባይጣፍጥም ህይወታችሁን ማሰንበት ከፈለጋችሁ ያላችሁን ምርጫ መብላት ብቻ ነው። በነገራችን ላይ ማንም መሮኛል የሚል ግለሰብ ራሱን መግደል ይችላል። ይህ መብት ምንም ጊዜ ለእናንተ የተጠበቀ ነው። ኑሮ ከተስማማው ደግሞ በደስታ ዓለማችሁን ትቀጩ ዘንድ ማንም እንደማይከለክላችሁ አረጋግጡ። ብቻ እዚህ ዶክተር ስለማታገኙ በፍጹም መታመም የለባችሁም። ካስፈልጋችሁ መተኛት፣ ሲበቃችሁ መቀመጥ የእናንተ ምርጫ ነው። ጮክ ብሎ ማውራት፣ መሳቅ፣ መጫወት፣ አህዬ ምስል መረጋገጥና መላፋት ግን አጥብቆ የተከለከለ ነው። በተለይ ማልቀስ ለጆሮአችን ደስ ስለማይለን በተቻለ መጠን ደበቅበቅ ብላችሁ ብትከውኑ ይመረጣል። 10 አለቃው ለ3ኛ ጊዜ ቄሱን አያቸው። ማንም ወንድ የወንድነቱ ስሜት ከመጣበት ያሰኘውን ሴት አማርጦ ስሜቱን ማርካት ይችላል። ለዚህ ቅዱስ ተግባር የታጨችው ሴት እንቢ ማለት መብት አይኖራትም። ሴቶቹም ካማራቸው ያው ነው። ካስፈለገም ቄሱ ሊባርኩላችሁ ይችላል። 10 አለቃው ድንገት አንዴ ሳቁን ለቀቀው። ተገዶ እንጂ በውዴታ የሚስቅም አይመስልም። አንድ መዘንጋት የሌለበት ነገር ረሳሁት። ከ10 ትእዛዝ ውስጥ አንዱ የሆነውን እንደ ባህልና እንደ ሃይማኖት በጥብቅ የምትከተሉትን ከማንም በላይ ልዩ የሚያደርጋችሁን ቅማል የመቅመል ሐራራችሁን የመወጣት መብት ሙሉ በሙሉ እንደተጠበቀላችሁ ላበስራችሁ እወዳለሁ። እሺ። አጃቢዎቹ ከ10 አለቃው ጩኸት በላይ ጮሆ በረጅሙ ተንተከተኩና ሳቁ። መታጠብ አትወዱም እንጂ ውሃም ይመጣላችሁ ነበር። የባህላችሁን ክብር ላለመዳፈር ስንል ግን የውሃ አቅርቦቱን ትተነዋል። ለዚህም ሞቅ ባለ ጭብጨባ አክብሮታችሁን እንደምትገልጹልኝ እተማመናለሁ። በእኔ በኩል ጨርሻለሁ። ለሁላችሁ መልካም እድል እመኛለሁ። አመሰግናለሁ። ሁሉም በአነጋገሩ ያዘኑ ቢሆኑም ማንም ደፍሮ የተናገረው ግን አልነበረም። የ10 አለቃውም እንደ ኳስ እየነጠረ
በሁለቱ ወታደሮች ታጅቦ ሲወጣ ጠራሮች ምን ማለት ነው ስትል አልጋነሽ ቄስ ንጽራብን ጠየቀቻቸው። እኔ ምን አውቄ ልጄ አሏት ቄስ ንጽራብ። ወዲያውኑ ትንሽ እንደማሰባሉና ግጭቱ የተጀመረ ሰሞን የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ በትግርኛ መግለጫ ሰጥተው ነበር። በአጋጣሚ መግለጫውን ተከታትዬም ነበር። ንግግራቸው ውስጥ ድንበሩ ግልጽ በሆነ መንገድ እስካሁን አልተካለለም ብለው ነበር። በትግርኛ አልተጠረረም ነበር ያሉት። እናም ይህችን ቃል ይዘው ነው እንደ ትልቅ ጥፋትና አሳፋሪ ቃል እንደተናገሩ አድርገው አስሬ የሚያመንሽጓት። ባይገርምሽ አስመራ ውስጥ ገዛ ተጋሩ የሚባል ቦታ አለ። ስሙን ምን ብለው እንደቀየሩት ታውቂያለሽ? ገዛ ጠራሮ። አያሳዝኑም ታዲያ ደደቦች? ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 61 የሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት